አሁን ቀጥታ ወደ የክነሰት አባል ዶክተር ጸጋ ፈንታሁን እናልፋለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ አድማጮች ተከታታዮች በሙሉ ጤና ይስጥልኝ። ሰላም ነሽ ወይ? እግዚአብሔር ይመስገን ደህና ነኝ። ሌሊት አልተኛንም። እንግዲህ ከእንቅልፍ ማጣት በስተቀር ሌላ ሁሉ ደህና ነው። ግን ምንድነው የሚባለው? ወታደሮቻችን እንኳን ይዋጋሉ፣ እኛ እዚህ ቁጭ ብለን ምንም አይደለም። አዎ ማታ ባጀቱን ካጸደቃችሁ በኋላ ፎቶ ተለቆ ነበረ። ከተለቀቀው መካከል አንቺ አብረሽ እዛ የእናንተ የጥምሩ መንግስት አባላት የክነስት አባላቶች ደስታችሁን ስትገልጹ አይቻለሁና ማለት መንግስታችን 2026 ዓመተ ምህረት ያው ኖቬምበር አካባቢ ነው ምርጫው እና ስለዚህ እስከ መጨረሻው ድረስ እናንተ ትገዛላችሁ ማለት ነው። በመጀመሪያ ደረጃ ቀደምም ቢሆን አልሰጋንም። ይሄን 4 ዓመት እንደምንሞላው የተረጋገጠ ነው። ይሄ በጀትም እንደሚጸድቅ የተረጋገጠ ነው። እንግዲህ አንተም ታውቃለህ፣ በክነሴት ነበርክ። ገንዘብ በተመለከተ አመታዊ በጀት ሲመደብ እንደማንኛውም የሚያስፈልገው ድምጽ ነው። ከ120 መካከል 61 ነው። 68 ማለት በጣም የተረጋጋ አገዛዝና አስተዳደር ነው ያለህና የሚደንቅ አልነበረም። በእርግጥ በጦርነቱ ምክንያት በተለያዩ ምክንያት የወጪ ሁኔታ ይጨምራል። ስለዚህ በጀቱም በዛው መጠን ይጨምራል፣ ብዙ ወጪ ይጠይቃል። ነገር ግን የሀገራችን ምጣኔ ሀብትም ጠንካራ ነው። ስለዚህ እንደሚያልፍ የተረጋገጠ ነበር። የግራ ተቀናቃኝ የፖለቲካ ፓርቲዎችም አቶ ሽሎሞ አይተሃል፣ ከኛ ጋር እንኳን ደግፈው የሃሪዲዎችን ድምጽ ሰጥተዋል። እንደገባኝ ከሆነ በዚያ ላይ እንኳን ስህተት ነው። ጉዳዩም ወደ የክነሰት የህግ ባለሙያዎች ወደዛ እንደተላለፈ ነው። ግን እናንተ አንደኛ ሀሪዲዎችን እንዴት አድርጋችሁ እናንተ ከተቃዋሚ ደጋፊ እንዲሆኑ አደረጋችኋቸው? በጣም በቢሊየን የሚቆጠሩ ሸቀሎች እናንተ እነሱ በነፃ ውትድርና እንዳያገለግሉ እናንተን በገንዘብ የገዛችኋቸው መስሎ አይታይም? በመጀመሪያ ደረጃ አቶ ሽሎሞ በፖለቲካ ጨዋታ ሄድክ እንደሆነ በመሪነት ብቻ ሳይሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁን የሚያክል ፖለቲከኛ የለም፣ መሪነትም የለም፣ ፖለቲካም የለም። የምታየው ነው እና የእሳቸው ጥበብ የታወቀ ነው። ሌላው ተጨማሪ አቶ ሽሎሞ የተናገርከው ሀሪዲዎችን በገንዘብ ገዛችኋቸው የምትለው የሀገራችን የፖለቲካ አወቃቀር ታውቃለህ ወይም ለህብረተሰባችን እናስረዳ። አንድ የፖለቲካ ፓርቲ ብቻውን መንግስት ማቋቋም አይችልም፣ ወይም ሁለት የፖለቲካ ፓርቲ። በእስራኤል ያለው የፖለቲካ ሁኔታ ከ30 ዓመት ወዲህ 40 ዓመትም ማለት ይቻላል የተለያዩ የፖለቲካ ፓርቲዎች አንድ ላይ አድርገው ነው መንግስት የምታዋቀረው። በዚህ ሰዓት እነዚያ የፖለቲካ ፓርቲዎች የራሳቸው የህብረተሰባቸውን ጥቅም ይጠይቃሉ። ሌላው የግራ ክንፎች አልተሳካላቸው ሆኖ ነው እንጂ ሀሪዲዎችን ይዘው መንግስት ማቋቋም ፈልገው ነበር። ቤኒ ጋንጽ ምን ነበር ያለው ባለፈው? ቤኒ ጋንጽ ከኔ ጋር የምትሄዱ ከሆነ መንግስት ከምርጫው በፊት ነው፣ በምርጫው በኋላ ከኔ ጋር የምትጠመሩ ከሆነ ወይም ጥምር መንግስት የምናቋቁም ከሆነ ይሄው ንጹህ ቸክ ሰጣቸዋለሁ፣ የፈለጋችሁትን ገንዘብ ትወስዳላችሁ ነበር አሎ። ያው ቢሎም እኮ እሳቸው አልተሳካላቸውም። ግን ለምሳሌ ባለፈው ያልተሳካላቸው ያንን ማድረግ የሚያስችል ድምጽ ስላላገኙ ዶክተር ጸጋ ወደ ጥያቄ ልምጣና አሁን ባለፈው እናንተ አንቺ እንኳን የክነስት አባል ነበርሽም በፊተኛው መንግስት ማንሱር አባስ እሱም በእርግጥ የአረብ ፓርቲዎች ተወካይ ቢሆንም ግን እሱ መጥቶ ለመጀመሪያ ጊዜ አንድ የጽዮናዊ መንግስትን ሲደግፍ ለምን ለማንሱር አባስ ገንዘብ ተሰጠ እያላችሁ እናንተ ሪት ላላችሁ ለምን ነው ታዲያ ለሀሪዲዎች የሚሰጠው ለአረቦችስ ቢሰጥ ምን ችግር አለው? በመጀመሪያ ደረጃ አቶ ሽሎሞ ሁለቱን ማወዳደር አትችልም። በእውነት ትልቅ ስህተት ነው። ይሄንን ሀሪዲዎችን ከማንሱር አባስ ጋር ማወዳደር ሀሪዲዎች ጽዮናዊ አይደሉም እኮ። ይቅርታ አሁን እኔ መመለስ አለብኝ። እኔ ጥያቄ መስማት እወዳለሁ፣ ግን አስጨርሰኝ መልሱን። በመጀመሪያ ደረጃ ሀሪዲዎችንና አረቦችን ማወዳደር ትክክል አይደለም፣ በጣም ስህተት ነው። ለምን እያልን እንደሆን ሀሪዲዎች በመጀመሪያ ደረጃ ሁሉም ሀሪዲዎች አንድ አይደሉም። ሀሪዲዎችም የተለያየ ቡድን አላቸው። ሻስ አለ፣ ደጌላ ቶር አለ፣ የህዱታ ቶር አለ። በእስራኤል ብሔራዊ ውትድርና የሚያገለግሉ አሉ። የሻስ የክነሴት አባላት በሙሉ ያገለገሉ ናቸው። ልጆቻቸውም የሚያገለግሉ አሉ። በጥቅሉ መውሰድ አይቻልም። ከዛ በተጨማሪ ሻስ ወይም ሀሪዲዎቹን የወሰድክ እንደሆነ እስራኤልን በመቃወም የሽብር ፈጠራ ድርጊትን አይፈጽሙም ወይም ደግሞ አይደግፉም። ማንሱር አባስ የሽብር ፈጠራ ድርጊትን ያላወገዘም
ማንሱር አባስ ጽዮናዊ ልታደርገው ፈለካቶ ሽሎሞ ማንሱር አባስ የእስላም አክራሪዎች እኮ ማህበር ተወካይ እኮ ነው ማንሱር አባስ በአዛ የተፈጸመውን ጦርነት በተመለከተ የኛ ዜጎች ሲጎዱ ወጥቶ በይፋ ለምን ታደርጋላችሁ ብሎ ሐማስን እኮ ያወገዘ አይደለም ስለዚህ ማንሱር አባስ እኔ በራሴ ሰምቻለሁ በሐማስ ያደረገው ድርጊት ሰብአዊ ድርጊት አይደለም ሲል እሱ ተቃውሞውን አሰምቷል እኔ ሰምቻለሁ አይሰማኝ አንድ ጥያቄ ልጠይቃቶ ሽሎሞ ማንሱር አባስ እስራኤል ከሁለት ተከፍላ የፍልስጤም ሀገር እንዲኖር ይፈልጋል አይፈልግም በመሐከል ወደ ግራም ሀሪዲዎቹ እስራኤል እንድትከፈል ይፈልጋሉ ያውልሽ ዶክተር ጸጋ ይሁዲ እኮ ናቸው እስራኤል እኮ ስትቋቋም የይሁዲ ሀገር እኮ ናቸው ዶክተር ጸጋ ያውልሽ ወደዛ ከሄድንማ የእናንተ ፓርቲም የጠቅላይ ሚኒስትር ቢንያሚን ኔታንያሁ ፓርቲም እሳቸው ባሉበት ባሪላን ላይ ንግግር አድርገው የፍልስጤም መንግስት እናቋቁማለን እያሉ ሌሎችም ቢሆን እስካሁን ድረስ የኦስሎን ስምምነት እስካሁን ድረስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አልሰረዙትም ትራምፕ አሁን ባደረቁት ፕሮፖዛል መጨረሻ ላይ ደግሞ ከ20 ነጥቦች አንዱ መጨረሻ ላይ ሁሉ ነገር ከተስማማ የፍልስጤም መንግስት እንድትቋቋም የሚለውን የራሳቸው መንግስት ማጽድቋል ስለዚህ ወደዛ አቆመ ሄዶ አንዱን አጥፊ ማድረጉ ተገቢ አይደለም አቶ ሽሎሞ እኔ ለህብረተሰቡ አንተ ጠየቀኝ እኔ መስጠት አለብኝ ገባ ለምንድን ነው የሚሰጠው ህብረተሰቡ ትክክለኛ መልስ እንዲቀበል ነው ማንሱር አባስ እስራኤል እንድትኖር አይደግፍም ማንሱር አባስ በአዛ የተፈጸመውን ድርጊት በተመለከተ ለአዛ ልጆች ለአዛኛም ልጆች እናዝናለን ለሰላማዊ ዜጎች እናዝናለን እንጂ ማንሱር አባስና ሀሪዲዎችን ማወዳደር ትልቅ ስህተት ነው ሀሪዲዎች ውትድርና ያገለግላሉ ሀሪዲዎች ዜጎቻቸውን በተለያዩ መንገዶች ዛካት የተሰኘው ድርጅት የማን ነው የሞቱ አስከሬኖችን ተመልካቾቻችን ማሳሳት ትክክል አይደለም ሀሪዲዎች ውትድርና ነድብ እያሉ ሰላማዊ ሰልፍ እያደረጉ 12000 ሚሄዱ አሉ ግን 12000 ዶክተር ጸጋ 12000 የኻሪዲዎች ውትድርና አያገለግሉም ራሳቸውም ቢሆን ውትድርናውን ህግ እንዲተላለፍን ብሎ ህጉን ማስተላለፍ ስላልቻላችሁ ተቃዋሚ ስላለ በገንዘብ ገዛችኋቸው እኔ ነው ጥያቄ ላለው ነገር የለም ገንዘብ እነሱ ይፈልጋሉ ተቀብለዋል ስለዚህ ገንዘብም ተቀብለዋል ውትድርና ማያገለግሉም ውጤቱ ያ ነው አቶ ሽሎም አሁን የምትሰራው በእውነት አይደለም ነግርህ ትክክለኛ ስራ አይደለም ሀሪዲዎቹ ገንዘብ ስለሚወዱ አይደለም እያንዳንዱ የፖለቲካ ፓርቲ ተወካይ የሆነ ገንዘብ ይፈልጋል ማንሱር አባስ አረቦች ለእስራኤል 1 ነጥብ እርዳታ አይሰጡም እንኳን ለእስራኤል ሀገር ለራሳቸው ማህበር በሽሩት ሎማ ያገለግሉም እነሱ ገንዘብ ሲቀበሉ የት ነበራችሁ እነሱ ሲመደብላችሁ የት ነበራችሁ ሀሪዲዎቹ ውትድርና ያገልግሉ ቆይ አንዴ ህብረተሰቡ እንዲረዳ ፈልጋለሁ ሀሪዲዎቹ ውትድርና ያገልግሉ ተባለ በትክክል ኦሪት ቶራ የማይመሩት የሚያገለግሉም አሉ ሀረቦቹ አያገለግሉም ቁጥራቸው ከሀሪዲዎች ስንትና ስንት ይበልጣል ለነሱ ግን ትጨነቃላችሁ ለነሱ ብሔራዊ ውትድርና ያገልግሉ አትሉም በአሁኑ ሰዓት ሀሪዲዎች የሚያገለግሉት በአመት ስንት አሉ ቁጥራቸው አረቦቹ የሚያገለግላሉ በሽሩት ሎሚ የለም ስለዚህ እናንተ የግራ ክንፎች የምትፈልጉት እስራኤል ይሁዲ ሀገር ዶክተር ጸጋ ለማስተካከል ሃይማኖተኞች እንዲጣፉ ዶክተር ጸጋ አረቦችን ጽዮናዊ ማድረግ ነው የምትፈልጉት ዶክተር ጸጋ ቤዱዎች አረቦች ናቸው ውትድርና ያገለግላሉ ድሩዚዎች አረቦች ናቸው ያገለግላሉ ሁሉን መፈረጃ አይቻልም በአጠቃላይ ከዚህ ደግሞ ድሩዚዎች አረብ አይደሉም ድሩዚ ናቸው ራሳቸውን የቻሉ ማህበረሰብ ናቸው አባል ቤዱዎች ያገለግላሉ በጣም ብዙ ኦኬ ስለዚህ ቆይ ወደዛ ቸርከስ የሚባሉ አሉ ደማረብ ክርስቲያኖችም አሉ ያገለግሉ ወደዛ እንተውና ዶክተር ጸጋ አሁን እስቲ አሁን ደግሞ ህብረተሰቡ ትክክለኛውን እንዲያውቅ ፈልጋለሁ አሁን የምትላቸው ብሔረሰቦች ቆይ ስማኝ አሁን የምትላቸው ብሔረሰቦች የሚያገለግሉ አሉ የሚያገለግሉት የነሱ ቁጥራቸው ስንት ነው እኔ የምጠይቅ የአረቦችን ነው አረቦች 2,100,000 አሉ በክነሴት 10 መቀመጫ ወንበር አላቸው ገባ እነሱን አንድ ብላችሁ ተናግራችሁ አታውቁ ዶክተር ጸጋ ችግሩ ዶክተር ጸጋ ቆይ አረቦችን ይዛችሁ መንግስት ለማቋቋም ነው ዶክተር ጸጋ ምን አለ መሰለሽ እናንተ ሁሉ ጊዜ ማለትም አንቺ ወይም ደግሞ የመንግስቱ ተናጋሪዎች
ለምነው ኻሪዶች ውትድርና እንዳይሄዱ እናንተ ምትቃወሙ ከፍተኛ ፍርድ ቤቱ መሄድ አለባቸው እኩል ያገለገሉ አይደለም 12000 የሚሆኑ ወጣቶች ውትድርና አያገለግሉም በሚሉበት ጊዜ ሩጣችሁ ዳችሁ አረቦች ማያገለግሉ ብላሉ ስለዚህ አሁን መንግስት እኮ ኃላፊነቱ የተወሰነ ማህበረሰብ ብቻ አይደለም ሀገርን ማገልገል ያለበት ውትድርና መሄድ ያለበት ሁሉም አገልግሎት መስጠት አለበት ለዛ ነው አረቦችም ውትድርናም ሆነ ወይም ደግሞ ናሽናል ሰርቪስ እንዲያደርጉ የህግ የማውጣት መብቱ ገዡ መንግስት እናንተ ናችሁ ትችላላችሁ ኻሪዲዎችም እንደዚህ ማድረግ ትችላላችሁ ስለዚህ ነገሩ ግን ነገሩን ወደ ፖለቲካ ብቻ መውሰድ ሳይሆን ውሳኔ እኮ መወሰን የምትችሉት ዶክተር ጸጋ እናንተ ናችሁ ለምን አረቦች አገልግሎት እንዲሰጡ አታደርጉ ቆይ አንተ ጠያቂ ነህ እኔ ተጠያቂ ነኝ እንግዲህ የጠየቁት ለምን እንዲሄዱ አታደርጉም ነው ረጅም ጊዜ መሰጠት አለበት ተጠያቂ መልስ የሚሰጥ ችግር የለም ኦኬ ሁለት ነገሮች አሉ በእስራኤል ሀገር በህጉ ስትሄድ ብትጠይቀኝ ሁሉም ማገልገል አለበት ሁሉም ማገልገል አለበት ውትድርናም ብሔራዊ አገልግሎትም በሃሪዲዎች ስንሄድ ደግሞ እስራኤል የይሁዲ ሀገር ናት የሃይማኖት ሀገር ናት መጀመሪያው ሃይማኖቱ ነው የሚቀድመው ዲሞክራሲው በኋላ ነው ስለዚህ የሚማሩት ሰዎች ብዙ ሰዓት ነው የሚማሩት እነሱ ይቀጥሉ ያለ ሃይማኖት ቦታ የለንም ያለ ሃይማኖት መቀጠል አንችልም እኛ ራሳችን ለስንት ሺህ አመታት ያክል በኢትዮጵያ በነበርንበት ሰዓት ሃይማኖታችን በመጠበቃችን ነው ወደ ሀገራችን የተመለስነው በመላው ዓለም ተበትኖ የነበረው ይሁዲ ሃይማኖቱን በመጠበቁ ነው የተመለሰው ስለዚህ ሃይማኖት የሚማሩት ሃይማኖቱን ይቀጥሉ የማይማሩት ያገልግሉን የመስማማለሁ ነገር ግን ምን አለ መሰለ እዚህ ላይ የግራ ክንፎች ባንድ ራስ ሁለት ምላስ ናችሁ ለምን ያል እንደው ባንድ በኩል ሃሪዲዎች አገልግሎት ላላችሁ ሰየው አረቦችን በተመለከተ የአረቦች ቁጥር ስንት ጥፍ እየበለጡ ከሃሪዲዎች ስለነሱ ግን አትናገሩም እንዲያውም አሁን አቃላማችሁ ምን መሰላችሁ በቃል ማንሱር አባስን ጽዮን አይነ ነው ያላችሁ ነው ወደ ጽዮን አይነት እየመለሳችሁ ነው ዶክተር ጸጋ ለምን ነው እናንተ ህግ ካልተመለስልኝ ለምን ነው እናንተ ህግ ደንግጋችሁ እነሱ ብሔራዊ አገልግሎት ወይ ውትድርና እንዲያገለግሉ አረቦችን ለምን አታረጉም ነው ጥያቄ ምክንያቱም ገዙ መንግስት እናንተ ናችሁ ለምን አታረጉም ጥሩ ጥያቄ አቶ ሽሎሞ ይሄን በተመለከተ የሃሪዲዎችን ይቅርና ያረቦችን የሃሪዲዎችን ይሄን በተመለከተ ህግ ለማስተላለፍ ምን ያክል ውስብስብ እንደሆነ ያያየህ ነው እና የሀገራችን የፖለቲካ አወቃቀር አንዱ መሰናክል ነው በየገምታለሁ ይሄ እንደ ፖለቲከኛ ብቻ ሳይሆን ከማየው በዘግነቴ የማየው ነው ይሄ ነው ትልቁ መሰናክል ያለ ለዚህም ነው አረቦቹ በአሁኑ ሰዓት ለምሳሌ ለሚቀጥለው ምርጫ አንድ ላይ ሆነው እንደሄዱ የአረብ ሶስት ፖለቲካ ፓርቲ ያላቸው ለምን ነው ውስብስብ የሆነው ለምን ነው እናንተ እንዲያገለግሉ ህግ ማስደነግጉ ነው ላስረዳ ለምን ውስብስብ እንደሆነ ልንገርህ የሚቃወሙ የፖለቲካ ፓርቲዎች አሉ እነማን ያን ለማድረግ አንተ ፖለቲካ ሃሪዲዎችን አይደግፉም ኦኬ ስለዚህ ቆይ አዳምጠኝ አረቦች አይደግፉም ገባ አረቦች ራሳቸው አይደግፉም 10 መቀመጫ ወንበር አለ ይሄ ሲል ይሄ ነገር መሰናክል ለወደፊቱ መቀየር አለበት ግን የግራ ክንፎች አንድ የማይገባችሁ ነገር አለ እናንተ የእስራኤል ብሔራዊ ጥቅም አይደለም የምታዩት የፖለቲካ ፓርቲዎችን ጥቅም ነው ለምን ያልክ እንደው አዳምጠኝ ለምን እንደሆነ በአሁኑ ሰዓት መሆን የሚገባው ሃሪዲዎችም የማይማሩት ያገልግሉ አረቦች ደግሞ ያገልግሉ በውትድርና ሳይሆን ብሔራዊ አገልግሎት ያገልግሉ የሚል ጥሪ መቅረብ ነበረበት በእናንተ በኩል ከቀኝ መንግስት ከጠቅላይ ሚኒስትሩ ናታንያሁ ጋር ወይም ከቀኝ ክንፍ ጋር መንግስት ለሚያዋቅሩ ሃሪዲዎችን እንጂ የእስራኤል አረብ ዜጎችን 2,100,000 ጥሪ ያላረጋችሁም ዶክተር ጸጋ ወደ አቶ ተስፋዬ ላልፈነው አቶ ተስፋዬ ጥያቄ ሊጠይቅሽ ይፈልጋል ለምን አረቦችን ውትድርና ተወስዷቸው ለሚለው መልስ በቂ መልስ የተቀበልኩ አይመስለኝም እስቲ አቶ ተስፋዬ ጥያቄ ካለ ለዶክተር ጸጋ አረቦችን ማን ወስዳቸው ለውትድርና ጦርነቱን ታውቃለህ በእስራኤል ዜጋ ውስጥ ያሉት አረቦች ስለዚህ አረቦች የግራ ክንፎች ናቸው እንዳይሄዱ አትሄዱ ያሏቸው እንዲናርግ ስምምነት አንተ መጠየቅ እኔ መመለስ ጥያቄ ጠይቀኝ ለመመለስ ጊዜ ስጠኝ አረቦች ውትድርና የማያገለግሉበት ምክንያት የታወቀ ነው አረቦች አጋጣሚውን ቢያገኙ አይተናል ባለፈው ጊዜ በሉድ በያፎ በአኮ ተቀላቅለው በሚገኝበት መንደር እንኳን የሰሩትን አይተናል ስለዚህ አረቦችና ሃሪዲዎችን ማወዳደር አትችልም ነገር ግን አረቦች ብሔራዊ ማገልገል ይችላሉ
ሽሩት ሎሚ የምንለው ማገልገል ይችላሉ። በትምህርት ቤቶች፣ በሆስፒታሎች። በአሁኑ ሰዓት በርካታ የሕክምና ዶክተሮች አሉ አረቦች አይደል? በእስራኤል ሆስፒታሎች ለምን ሽሩት ሎሚ አያገለግሉም? በሆስፒታሎች ለምን ዶክተር ጸጋል እኔ አንቺ ነን ትጠይቀኛለች። አንቺ እኮ ነሽ ህግ ደንጋጊቱ። አንቺና ባልደረቦቻችሁ ቆይ አይደለም። ስለዚህ ፖለቲከኛ ነው እንጂ የምትጠይቀኝ ኖ እኔ ያልኩ የጠየቆች ጥያቄ እናንተ ለምን ነው አረቦች ብሔራዊ አገልግሎትም ሆነ ውትድርናም ሆነ የፈለገውን ያህል ህዝብ አገልግሎት እንዲያደርጉ ለምን አታረጉም ብዬ ስጠይቅሽ ያለ ማድረግ ድጋፍ ያስፈልጋል በክነሴት። በእኔ በኩል ነው የምላቶች ነው ግልጽ ላድርግልህ። አንተ የምትከራከረኝ እንደ ጋዜጠኛ እንደ ጥያቄ ሳይሆን በትክክል ፓርሻን ፖለቲከኛ ሆነ የምትጠይቀኝ። ስለዚህ ነው የምከራከረው። ገባህ? አንተ የምትጠይቀኝ ጥያቄ በግራ ክንፍነት ነው። እኔ ደግሞ የግራ ክንፎች አይደለም። እኔ ቆይ አንደኛ ኖ እኔ እዚህ ላይ ትክክል አይደለም። ዶክተር ጸጋ ጥያቄ ጠይቅሻለሁ፣ አንቺ መመለስ አለብሽ። ሌላው ግን አሁን ወደ አቶ ተስፋዬ ልሂድና ተስፋዬ ጥያቄ ይጠይቅሽ። ከዛ ባጀቱን በተመለከተ አንድ መጨረሻ ጥያቄ ይኖረኛል። እስቲ አቶ ተስፋዬ ጥያቄ ካለ ለዶክተር ጸጋ። ጤና ይስጥልኝ ዶክተር ጸጋ። የኔ ጥያቄ ያው በእውነት ባጀቱን ሌሊቱን ሙሉ እንዴት እንዳሳለፋችሁት ተቃዋሚዎችን በቦታው ተገኝተው ሰላማዊ ሰልፍ ያደረጉትን ሁኔታዎች አይተናል። የኔ ጥያቄ በእውነት ይሄ ባጀት ምን ያህል ማህበራዊ ዋጋ ያስከፍላል የሚለው ነው። ሌላው እንግዲህ በውይይታችሁ ላይ እንግዲህ የኔን ሐሳብ ለመናገር አረቦች ብዙውን ጊዜ የሩይታ ዓለማቸውም ለየት ባለ መልኩ ከእኔ እንጃ ምን ያህል ከኛ ጋር ጎን ለጎን ሆነው ይዋጋሉ የሚለው ነገር ሩቅ መስሎ ይታየኛል። ግን የኔ ጥያቄ ይሄ ነው ዶክተር። በመጀመሪያ ደረጃ ለጠየቀው ጥያቄ ወደ በጀቱ በመንሄድበት ሰዓት በእውነትም በጦርነቱ ምክንያት የጦርነቱ ወጪ በጣም ብዙ ነው። የጦርነቱ ወጪ እየጨመረ ነው። ለምሳሌ የአሁኑ በጀት የጸደቀው 699 ቢሊዮን ወይም በዕብራይስጡ ሚሊያርድ ሸቀል ነው። 699 ቢሊዮን ሸቀል በጣም ብዙ ነው። ከዛ ውስጥ ደግሞ 114 ቢሊዮኑ ለመከላከያ ኃይሉ ነው። ከዛ ቀጥሎ ትምህርት አለ፣ የጤና አለ እና የጸጥታው ሁኔታ ስንል ጦርነቱ ብቻ አይደለም። በእርግጥ ጦርነቱ ወጪ ይጠይቃል። ከዛ በተጨማሪ ባለፈው ጊዜ ከቤታቸው የተፈናቀሉ አሉ፣ ስራ ቦታ መስራት የማይችሉ አሉ። በአሁኑ ሰዓትም ቢሆን በዚህ ጦርነት ከኢራን ጋር ባለው ስራ ያቋረጡ ሰዎች አሉ። ብዙ ወጪ አለ፣ ብዙ ወጪ አለ እና በዚህ ምክንያት አብዛኛው ገንዘብ የሚሄደው ወደ በጀት ነው፣ ወደ መከላከያ ኃይሉ ወይም ወደ ጸጥታው ጉዳይ ነው። ያ በመሆኑ በተለያዩ መስሪያ ቤቶች ተቀንሷል ገንዘብ ማለት በሁሉም መስሪያ ቤቶች ስትሄድ በፊት ከነበረው ተቀንሶባቸዋል። አንዳንዱ 3 እጅ ከመቶ፣ አንዳንዱ 2 እጅ እንደ አስፈላጊነቱ እና ያ መቀነሱ በተለያዩ ጉዳዮች ላይ ደግሞ ጉዳት ያመጣል። ቀላል አይደለም። ይሄ ሊዋሽ የማይችል ነው፣ ተጨባጭ ሁኔታ ነው። ነገር ግን ያለንበት ጦርነት ጊዜ ስለሆነ እንዲያውም የሚገርመው ስቡት 2 ዓመት ተኩል አንድ ሀገር እየተዋጋች የምጣኔ ሀብቷ ጠንካራ በመሆኑ ነው እንጂ መቀጠል አትችልም። በአሁኑ ሰዓት በጣም ብዙ ወጪ ነው ያለው። ያም ሆኖ ግን ምጣኔው ሀብቱ ደግሞ ኢኮኖሚው እያደገ ነውና ይሄ በተለያዩ ቦታዎች ቅናሽ አለ። ሌላው ማጠናከረውና ተጨማሪ ከጠየቀው ጥያቄ የእስራኤል ዜጋ የሆኑ አረቦች ከኛ ልጆች ጋር ወይም ደግሞ ከእስራኤል ልጆች ጋር ጎን ለጎን ይዋጉ ማለት እንግዲህ የምትዋጋው እነሱን ነው። አብዛኛዎቹ የእስራኤል ዜጋ ቢሆኑ ይሁዳ ሰማሪያ ዘመዶቻችን ነው የሚሉ እስራኤል ሀገር ዜግነት ይኖራቸው የክነሴት አባሎቻቸው በፖለቲካ ይሳተፉ እንጂ ሁልጊዜ የሚናገሩት ስለ ፍልስጤም ነው፣ የሚናገሩት ስለ ሐማስ ነው፣ የሚናገሩት ስለ እስላም ወንድማማቾች ነው። የሚናገሩት በእኛ ላይ ጉዳት ሲደርስ ሳይሆን በጦርነቱ ምክንያት በአዛ ወይም በተለያዩ ቦታዎች ጉዳት የሚደርስበት ሰዓት ነው እና ጭራሽ የእስራኤልን እዚህ መኖርና ዲሞክራሲውን ተጠቅመው ለራሳቸው ጥቅማቸውን ያስከብሩ እንጂ ለእስራኤል ይዋጋሉ የሚለው ይሄ የማይሆን ምንድነው ጭራሽ ግንኙነት የሌለው ከእውነትና ከተጨባጩ የራቀ ነው። ነገር ግን የእስራኤል ዜጋ እስከሆኑ ድረስ ብሔራዊ አገልግሎት መስጠት ይችላሉ። ሽሩት ሎሚ ማገልገል ይችላሉ። ይሄ ነው የኔ ጥያቄ ወይም ብዙዎቻችን ጥያቄ። ዶክተር ጸጋ መጨረሻ ጥያቄ። ባጀቱ ትላንትና በሚጸድቅበት ጊዜ 55-32 ነው ያጸደቃችሁና እናንተ 68 ናችሁ። 6ቱ የት ሄደው ነው? በመጀመሪያ ደረጃ በተለያዩ ስራዎች ያሉ ሰዎች አሉ በቦታው መገኘት የማይችሉ እና 65 በጣም ብዙ ነው። 62 በጣም ብዙ ነው።
አዎ 62 በጣም ብዙ ነው። ባጀት መጽደቅ ያለበት በ61 ነው። በ61 ነው ባጀት መጽደቅ ያለበት በ61 ነው ባልሳሳት። አዎ ግን እዚህ 62 ነው የነበረው። 62ቱ ስለተረጋገጠ ነው እንጂ የሚጎል ቢሆን ኖሮ በተለያየ ሙያ ያሉ ሰዎች ከቦታው አይጠፉም ነበር። ባጀቱ እንደሚያልፍ ከ61 በላይ እንዳለ ነው። ሌላው በዚህ አጋጣሚ መግለጽ እንፈልገው ጠቅላይ ሚኒስትራችንም ነበሩ ትናንትና እዛ ቁጭ ብለዋል። ያም ሆነ ይህ ለእስራኤል ሕዝብ ለፖለቲከኞች ለኛ ብቻ ሳይሆን ለእስራኤል ሕዝብ ትልቅ ደስታ ነው። አመታዊ በጀት መጽደቅ ቀላል አይደለም። በጀት ማጽደቅ ማለት ፖለቲካ ብቻ አይደለም፣ የሀገሪቱ የዕለት የዕለት ኑሮ ማካሄድ ነው። እንስማማለን በዚህ ዶክተር ጸጋ ሰፋ ያለ ውይይት አድርገናል ተከራክረናልና በዚህ አጋጣሚ አመት ባሮም እየቀረበ ነው። መልካም አመት በዓል በእርግጥ እናገኝሻለን መልሰን። ለዛሬው እናመሰግናለን። ቀና ይስጥልኝ። አመሰግናለሁ። በእርግጥ ከበዓሉ በፊት እንገናኛለን። ዋናው ትልቁ ሰላም ያምጣልን። ሰላም። አመሰግናለሁ።